በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ማምነን ባለመለየት በሶስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተካፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ከኛ ዘንድ ለሱ የሚገባው ለኛም ከሱ ዘንድ ምሕረትና መልካም ነገርን መለመን ይገባናል። በመጋቢት 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ መላው ሕዝበ ክርስቲያንን ለዘላለሙ ይጠብቀን አሜን። ዓለም በተፈጠረ በስድስተኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅህ እወለዳለሁ በደሜም ቤዛ ሆነሃለሁ ብሎ ለአዳም ተስፋውን እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለ ጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከሷ ሰው መሆኔን የምስራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ከጌታውም ቃል ይህን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክቶች ያልተሰጠ ይህን ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና። ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ የሶሎሞንን ጥበብ የሶሎሞንን ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለባሃዊ ኤፍሬም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታችንን ልደት ሰበክልን። ለማርያም ድንግልም ያለ መለወጥ ተወልጃለሽ ብለህ ነገርካት። ወደ ቀድሞው ነገራችን እንመለስና እመቤታችን ማርያምም በቤተ መቅደስ በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን በናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ካንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶችም ሁሉ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም ያየችው የለም። ታላቅ ፍርሃት አደረባት። ማድጋዋን ትታ ወደ ቤቷ ተመለሰች። ሐርንና ወርቅንም ትፈትል ጀምር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔርን ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል አላት። ከአንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩም የእግዚአብሔር አገልጋይ እኔ አለሁ፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከስጋዋ ስጋን ከነፍሷ ነፍስን ነስቶ በማህፀኗ ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርየ መለኮቱ ሳይለወጥ ቃልም ስጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱም ተዋህዶ አይመረመርም።
ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባህሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደም ጊዜ የእናቱ ማኅተመ ድንግልናው አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የሌለ እሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃው ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። የእግዚአብሔርም ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤልም አይዟችሁ አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድህን ተወልዶላችኋል፣ ይኸውም የከበረ ጌታ ክርስቶስ ነው። ምልክቱ እንዲህ ነው። ብላቴና በጨርቅ ተጠቅልሎ አውራጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማኅበርም ከጠባቆች ጋር አንድ ሆነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከነሱ ወደ ሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠልንን ይህን ነገር እንረዳ። ፈጥነው ሄዱና ማርያምንና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቆችን ነገር የሰሙ ሁሉ አደነቁ። ከብት ጠባቆችም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምስራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትሖ ማኅፀን የጌታ መወለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመናችን በሚያሳልፍ ሕፃን አፍ ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎቱና በረከቱ መላውን ሕዝበ ክርስቲያን አገልጋዮቹን ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱ ከአገልጋዮቹ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይሁን ለዘላለሙ አሜን። በአንዲት ሀገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሲት የሚባል አንድ ስራየኛ ነበር። ያም ሰው ያችን ልጅ ያያት ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚያም በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ስራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ይህን ነገር ልጄ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማንን ነው? አለው። ከተወለድህበት ቀን ጀምሮ ኃይሌም ተቀነሰ፣ ስጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው፣ የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ ያስፈራል። አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት
እኔም እሱን ባየሁ ጊዜ ከድንጋጼው የተነሳ በፊቱ እወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝና አይዞህ ይለኛል። ደግሞም እንዲህ አለ፣ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አብራሲትም ይህን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽሞ አደነቁ። ታላቅ ፍርሃት ረአድም ያዛቸው። እሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎቱና በረከቱ አገልጋዮቹን መላውን ሕዝበ ክርስቲያን ለዘላለሙ ይጠብቀን ይጠብቃችሁ ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። በረከቱ ከአገልጋዮቹ ከምእመናን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኖር አሜን። ጌታ በተሰቀለበት ዕለት የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢር የታመነ ያደረገውን እሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነቱ ስለከለከለችው ሰይፉንም መልሶ የምኩራቡን የቤተ መቅደሱን መጋረጃ ቀደደው። አንዱን ፈትልም ከላይ እስከታች ከሁለት አደረገው። ስለኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያሳልፍ ድረስ ዝም ባላለ ባልታገሰም ነበር። በረከቱ አገልጋዮቹን መላው ሕዝበ ክርስቲያንን ሁሉ ለዘላለሙ ይጠብቀን ይጠብቃችሁ። ረዳት የሌለው የተበደለ የሰውነቴን ጸሎት ከመስማት ጀምሮ ጆሮህን መከልከልህ ምንድነው? በጌታ ሞት ቀን የተቆጣህ የሙታን አስነሽ ገብርኤል ሆይ አስቀድሞ የምኩራቡን መጋረጃ የቀደድክበት ሰይፍህ ጨረሰን። የቅዱስ ገብርኤል በረከቱና ረድኤቱ ቃል ኪዳኑና አማላጅነቱ ፈጥኖ ደራሽነቱ በሁላችንም ላይ ለዘላለሙ ጸንቶ ይኑር አሜን።